በሁለተኛ ክፍላችን የጎን አራት ባህሪያቶችን አንድነትና ልዩነት የምናይበት ክፍል ነው። ይህ በዛሬ በሁለተኛው ክፍላችን ደግሞ የምናየው የጎን አራት አይነቶች የሚሆኑት ፓራሌሎግራም እና ካሬን የተመለከቱ ይሆናሉ ማለት ነው። ይህ ሁለተኛ ክፍላችን ነው። የአራተኛ ክፍል የሂሳብ ትምህርት በአዲሱ ካሪኩለም የምዕራፍ 5 ርዕሳችን ላይ የሚገኝ የጎን አራት አይነቶችና ባህሪያቶችን አንድነትና ልዩነት የምናይበት ትምህርት ወይም ደግሞ ርዕስ ነው የሚሆነው። ስለዚህ ወደ ትምህርታችን እንገባለን። በዛሬ ልዩነትና አንድነትን እያነሳን ያለነው ፓራሌሎግራም እና ካሬ ናቸው። ጥያቄ ለማንሳት ያክል በእነዚህ በሁለቱ ምስሎቻችን ወይም የጠለል ምስሎቻችን ላይ የምናነሳቸው የጋራ ባህሪያቶችን እና ደግሞ ልዩነቶችን የምናነሳበት ነው። ፓራሌሎግራም ማለት ይህ ነው። ካሬ ማለት ይህ ነው። ስለዚህ ከዚህ ቀደም በነበረው ክላሳችን የእያንዳንዱን ባህሪያት ለየብቻ አይተናል። አሁን ደግሞ ሁለት ሁለት እያጣመርን አንድነትና ልዩነት የምናይ ይሆናል ማለት ነው። እሺ ወደ ባህሪያቶቹ ወይም ደግሞ ወደ ጋራ ባህሪያታቸው እንመጣለን። እዚህ ጋር የምናየው የመጀመሪያ ሁለቱም ፓራሌሎግራም እና ካሬ አንድነታቸው ምንድነው የሚል እናያለን። እዚህ ጋር በደንብ እንይ። አንድነታቸው በቀይ እዚች ጋር ከታች የተጻፈችው ምን ትላለች? ሁለቱም ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው ይላል። ሁለቱም ፓራሌሎግራም እና ካሬ አንድ የሚያደርጋቸው ወይም ተመሳሳይ የጋራ ባህሪያቸው ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው። ይህ ማለት ምን ማለት እንደሆነ በደንብ በምስል እንይ። ያው ሁለት ጥንድ የሚለው ለምሳሌ የፓራሌሎግራምን ጥንዶች እንይ። አንድ ጎን ማለት ይሄ ሀለ አንድ ጎን ነው። ሀመ ሁለተኛ ጎን ነው። መ ሀመሮሃ ሶስተኛ ጎን ነው። ለ ሀመሮሃ አራተኛ ጎን ነው። እዚህ ጋርም በተመሳሳይ ሁለቱም አራት ጎን አላቸው። ይሄ አንድ የሚያደርጋቸው ባህሪ ቢሆንም ግን ሁለት ጥንድ ተቃራኒ ጎን ማለት ምን ማለት እንደሆነ እዚህ ጋር በደንብ ላሳያችሁ። ይሄ አንድ እንደምታዩት ጎን ሀለ አንድ ጎኑ ነው። የእሱ ተቃራኒ ጎን ደግሞ ጎን መ ሀመሮሃ ነው። ጎን መ ሀመሮሃ ነው። ስለዚህ ሁለቱን መስመሮች እንደምታዩት ምን አይሉም አይገናኙም ማለት ነው። የማይነካኩ ወይም የማይገናኙ ወደ ተመሳሳይ አቅጣጫ የሚጓዙ መስመሮች ትይዩ መስመሮች ይባላሉ። እነዚህ ሁለቱ አንድ ጥንድ ተብለው ይጠራሉ። ሁለተኛው ደግሞ ጎን ሀመ ይህ የዚህ የጎን ሀመ ተቃራኒ ጎን ማነው? ጎን ለ ሀመሮሃ ነው። ስለዚህ ጎን ለ ሀመሮሃ ማለት ይህ ነው። ሁለቱም እንደምታዩት ሁለቱም ሰያፍ መስመሮች አይገናኙም። ስለዚህ ጎን ሀለና ጎን መ ሀመሮሃ አንድ ጥንድ፣ ጎን ሀመና ጎን ለ ሀመሮሃ አንድ ጥንድ፣ አንድ ላይ ሁለት ጥንድ ጎኖቹ ትይዩ ናቸው ማለት ነው። ካሬ ጋር ደግሞ ስንመጣ ጎን ሀለ ይሄ ነው። ጎን ሀለ ይሄ ነው። የእሱ ተቃራኒ ትይዩ ጎን ደግሞ ጎን መ ሀመሮሃ ነው። ይኸው እሱም እንደምታዩት አይገናኝም። ሁለተኛ ጥንድ ደግሞ ጎን ሀመ ተመሳሳይ ይኸው ይሄ ነው። የእሱ ተቃራኒ የጎን ሀመ ተቃራኒ ትይዩ ጎን ደግሞ ጎን ለ ሀመሮሃ ነው። እንደምታዩት እሱም አይገናኝም ማለት ነው። ስለዚህ ጎን ሀለ እና ጎን መ ሀመሮሃ አንድ ጥንድ፣ ጎን ሀመ እና ጎን ለ ሀመሮሃ አንድ ጥንድ፣ አንድ ላይ ሁለት ጥንድ ጎኖቹ ትይዩ ናቸው ማለት እንችላለን። ይሄ የፓራሌሎግራም እና የካሬ የጋራ ወይም አንድ የሚያደርጋቸው ወይም የሚያመሳስላቸው የጋራ ባህሪ ይሆናል ማለት ነው። እሺ ወደ ልዩነታቸው እንሂድ። ፓራሌሎግራም ሁለት
ሹል አንግል እና ሁለት ዝርጥ አንግል አላቸው ይላል። ማንኛውም ፓራሌሎግራም ሁለት ሹል አንግል እና ሁለት ዝርጥ አንግሎች አላቸው። ነገር ግን ካሬ አራት ማዕዘናዊ አንግሎች አሉት። ስለዚህ እዚህ ጋር ሁለቱም የሚለያዩበት ባህሪ ነው። አንደኛ በምናቸው ነው? በአንግላቸው ይለያያሉ ማለት ነው። በሚፈጥሩት የአንግል አይነት ይለያያሉ። ካሬ ጋር ስንመጣ ካሬ አራቱም አንግሎቹ ማዕዘናዊ ናቸው። ይኸው እዚህ ጋር እንደምታዩት ማዕዘናዊ ነው። እዚህ ጋርም እንደምታዩት ማዕዘናዊ ነው። እዚህ ጋርም እንደምታዩት ማዕዘናዊ ነው። የመጨረሻው አራተኛውም አንግል ማዕዘናዊ ነው። ስለዚህ ካሬ አራቱም አንግሎቹ ማዕዘናዊ ናቸው። አራቱም አንግሎች እኩል ናቸው። ፓራሌሎግራም ጋር ስንመጣ ግን እዚህ ጋር አንድ ሹል አንግል አለን። እዚህ ጋርም በተመሳሳይ አንድ ሹል አንግል አለን። እዚህ ጋር ደግሞ ዝርጥ አንግል አለን። እዚህ ጋርም በተመሳሳይ ዝርጥ አንግል አለን። ሁለት ሹል አንግል፣ ሁለት ዝርጥ አንግል። ስለዚህ ፓራሌሎግራም ማዕዘናዊ አንግል የለውም። ካሬ ደግሞ ሹል አንግል እና ዝርጥ አንግል የለውም። ይሄ ልዩነታቸው ነው ማለት ነው። ልዩነታቸው ነው። ሌላ ልዩነታቸው ጋር ደግሞ ስንመጣ ፓራሌሎግራም ሁለት ጥንድ ተቃራኒ ጎኖቹ እኩል ናቸው ይላል። ሁለት ጥንድ ተቃራኒ ጎኖቹ እኩል ናቸው። ካሬ ግን አራት ወይም አራቱም ጎኖቹ እኩል ናቸው። የካሬ አራቱም ጎኖች እኩል ናቸው። ይህንን ደግሞ በምስል እንየው። ካሬ ሁሉም ጎኖቹ እኩል ናቸው። ይህ ማለት ይሄ ጎን ሀለ 5 ሳንቲሜትር ከሆነ ጎን ሀለ 5 ሳንቲሜትር ከሆነ ጎን ሀለ 5 ሳንቲሜትር ከሆነ ጎን ሀመም 5 ሳንቲሜትር ይሆናል። ጎን ለሐመርሃም 5 ሳንቲሜትር ይሆናል። ጎን ለሐመርሃም 5 ሳንቲሜትር ይሆናል። ሁሉም ጎኖቹ እኩል ናቸው። ፓራሌሎግራም ጋር ስንመጣ ግን ሁለት ረጅም ሁለት አጭር ጎኖች አሉት። ስለዚህ ይሄ ማለት ጎን ሀለ 5 ሳንቲሜትር ከሆነ ጎን መሐመርሃም 5 ሳንቲሜትር ይሆናል። ነገር ግን ጎን ሀም እና ጎን ለሐመርሃ 5 ሳንቲሜትር አይሆንም። ጎን ሀመ 3 ወይም 2 ሳንቲሜትር ነው የሚሆነው። ጎን ለሐመርሃም 2 ሳንቲሜትር ነው የሚሆነው ማለት ነው። ስለዚህ እነዚህ ሁለቱ እኩል ናቸው። በግራና በቀኝ ያሉትን ጎኖች እኩል ናቸው ማለት ነው። ይህ ማለት ሁለት ጥንድ ተቃራኒ ጎኖቹ እኩል ናቸው። ካሬ ግን ሁሉም ጎኖቹ እኩል ናቸው ማለት ነው። እሺ ስላዳመጣችሁኝ አመሰግናለሁ።